አንተ ታጋግላለህ ምናምን ነገር ዋሽታ አታስታርቅም እንዴ? ለምን እኔ ባልየው የሚዋሻው አይበቃኝም እንዴ? ደግሞ ምን ቤት ነኝ እኔ ዋሽቼ እነሱን ለማስታረቅ ሞክረው እንዴ? ልጅቷ ላይ የባሰ ቁስል ልሆንባት እንዴ? የተገለጠ እነሱ ወደ ቪዲዮ ባመጡትን ነገር ሸፋፊኝ እንዴት አድርጌ ምትዋሽቱ እኮ ወደ ሚዲያ ያልወጣ ሰው ማህበረሰቡ ያላወቀው ጎረቤት ያልሰማውን ነገር እዛው ምናምን አድርጋችሁ ታስታርቃላችሁ። ሲሆን ቀለል ያለ ነገር ምናምን ሲሆን ራሳቸው ጥላቸውን ሚዲያ ላይ ችግራቸውን ሚዲያ ላይ ይዘውት መጡ። እኛ ስንናገር ደግሞ የሚባባትና የሚግል ነገር የለም። እነሱ ይዘው ሲመጡ ያልተባባሰና እነሱ ይዘው ሲመጡ ላልተጨነቁት ጉዳይ እኛ የምንጨነቅበትና ዋሽተን የምናስታርቅበት ምንም ምክንያት የለም። ምኑን እንዋሽ እንዴ? ልጅቷ እኮ የሰለቻት ውሸት ነው። የታየና የተገለጠውን ነገር ባሏ እየካደ እኛ ደግሞ ሌላ ውሸት እንጨምርበት እንዴ? ዋሽተው ማስታረቅ ዋሽተው ታርቆ ህይወት የቀጠለ እስኪ አንድ ሰው አሳዩ። ኧረ አትቀልዱ። በነገራችን ላይ ይኸውላችሁ ፍቅርም ያልቃል እምነትም ያልቃል። ሰው ግን ተስፋ ይቁረጥባችሁ። ተስፋ ካለ እምነትም ፍቅርም ይኖራል። ምክንያቱም የሰው ልጅ ድጋሚ ለማፍቀርና ድጋሚ ሰውን ለማመን ተስፋ ያስፈልገዋል። ተስፋ የሌለ ሰው ስለ ፍቅርም አይገባውም፣ ስለ እምነትም አይገባውም፣ ስለ ምንም ነገር አይገባውም። ድጋሚ ከዚህ በፊት ይኖርበት የነበረውን አይነት የፍቅር ህይወት ድጋሚ እንደገና ከሌላ ሰው ጋር እንኳን ለመጀመር አንድ ሰው ተስፋ ያስፈልገዋል። ከውስጡ ጠፍቶ የነበረውን ፍቅር፣ ከውስጡ ጠፍቶ የነበረውን እምነት ድጋሚ ሊለኩስ የሚችለው ከተስፋ ሻማ ላይ ነው። ሰው በውስጡ ተስፋ ከቆረጠ ለምንም ነገር ግድ የለውም። ሰላም ጤና ይስጥልን ውድ ቤተሰቦች እንደምን ቆያችሁልን? ሁሉ ሰላም ሁሉ ሸጋ ነው። እሰይ እንኳን ሁሉ ሰላም ሆነላችሁ። የእናንተ ሰላም ወደና አብርሽና ወደነ ሩታ እንዲገባ የዘውትር ጸሎቴ ነው። በጣም ነው የምወዳችሁ። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይ ሰብስክራይብ እንዲሁም የደወል ምልክቷን በመጫን ቤተሰብ በመሆን ቆንጆዬ ነገሮችን መስማት ትችላላችሁ። ወዳችኋለሁ። ሲሏት ምናምን እኔን አንድ ያለው እኔ ነበር እኔ ጋር ደውለው በእኔ በኩል አስደውለው እኔን አስጠሩኝ እና ምናምን አሉ እና ምናልባት ይሄንን ቪዲዮ የምሰራው አንዳንድ የምትቀርቧት ሰው ካላችሁ በውስጥ የምታወራት ኦዲየንስም ሆነ ጓደኞቿም ሆነ ቢያንስ እንድመክሯት ነው። የምትሰማችሁ ሰዎች ካላችሁ እንድመክሯት ነው። ቢያንስ እናንተን ከሰማችሁ ያው እኔንስ በሰሞን አብርሃም ከሄደ በኋላ እያወራችኝ አይደለም። ምንስ በቃ ምንም እየሰማችኝ አይደለም አሁን ላይ ማለት ነው። ምናልባት በነገራችን ላይ ልጅቷ እንደዛ አይነት ስሜት ውስጥ እንድትገባ የሆነችበት አንዱ ምክንያት ምንድነው? እሷ ምንም ያልተሰማት ምንም ያልተጎዳች አይነት ሰው ሆና አይደለም። ከቤት መውጣቷ ምንም የማይጎዳ ተባሏ መለየቷ ምንም የማይመስላት አይነት ሰው ሆና አይደለም በዛ ሰዓት ያን ነገር እያወራች ያለችው። ይሄንን ነገር በደንብ አድርገን ማስተዋል አለብን። እሷ ያንን ነገር እያደረገች የነበረው እሱ እንዲነቃ ስህተቶቹ እንዲገቡትና የሚስቱ መጨነቅ እንደዛ ማልቀስና እንደዛ ተስፋ መቁረጥ ከቤት ለቆ መውጣት እሱን እንዲያነቃው ፈልጋ ነበር። ግን እሱ ምንም ሊነቃ አልቻለም። ያ ሁሉ ነገር ድርጊቱንም ነግራው እያደረገ ያለውን እያበላሽ ያለውን ነገር እንኳን ነግራው ምንም ሊነቃ አልቻለም። ይባስ ከተፈጠረው ነገር ይልቅ እሱን ለማስተማርና እሱን ወደ ትክክለኛ መንገድ ለማምጣት ለነገ ህይወቷ ስጋት የሚሆንባትን ነገር አስተካክላ ህይወታቸውን በሰላማዊ መንገድ ለማስተካከል ያሰበችበት መንገድ ሳይሳካ ቀርቶ ይባስ እሱ በነፃነት ጉዳይ መሃላቸው ከተፈጠረው ነገር በላይ አሁን እሱ እያደረገ ያለው ነገር ይበልጥ እያሳመማት ነው። አንድም ስለሱ አልተጨነቀም። እሱ መጣላቱን ነው እያወራ ያለው። የምሬን ነው የምላችሁ። እስኪ ንገሩኝ እንዴ ሰው እንዴት አንድ እቺ ልጅ የሆነ ነገር ትሆንብኛለች፣ በገዛ እጄ ማድረግ የሌለብኝን ነገር ነው ያደረኩት፣ እንዴት ነው እንትን እምላት ተለይቼ ከሷ ወደ እናትና አባቴ ቤት የሚሄደው? ነፍሰ ጡር ናት። ማን አላት? ዘመድ ወገን የላትም። የሷም ዘመዶች ያሉት እናት አባቷም ቢሆኑ ያሉት ቡታጅራ ነው። አዲስ አበባ ላይ ያለችው እኔም ብላ ነው። ከኔ በላይ ስለሷ ላይ ያስብና የሚጨነቅ የለም። ዛሬ ላይ የሚገባ ስህተት ብሰራም የሆነ ነገር ባጠፋም ግን ለዚህ ልጅ ከኔ በላይ የሚያስፈልጋት ችግሯን ሊረዳላት የሚችል ነገር የለም። የማይሆን ጥፋት ነው ያጠፋሁት ብሎ እንዴት ሰው ትንሽ ሆዶ አይራራም? ምንድነው ያሰባችሁ ያላችሁት? ምንድነው ያስተላለፋችሁ ያላችሁት? ሰው ለቆለባዳ እኮ ይራራል እኮ እንዴ። ሰሞኑን እንደው ማላያችሁም የሆነ ፊልም አይቶ ሰው እንደዛ ሲያለቅስ ለፊልም እንደዛ ያለቅሳል እኮ ሰው። አረ እኔ እንጃ ማለት ምንድነው ማለት የምንችለው ለዚህ ነገር? ምንድነው እየተደረገ ያለው? እኔ ምንም ግልጽ ሊሆንልኝ አልቻለም። እሱ የሱ መከፋት ሆድ መባሱ አባትየው እንዳያዝን እንዳይደነግጥ ምናምን ነገር ሰላሙን ስላጣ ያለሷ ባዶ ቤት ምናምን የሚል የሆነ ከተፈጠረው ነገር ጋር ማይገናኝ ነገር ነው የሚያወራው። እነዚህ ነገሮች አንተ አይደለም ማለት ያለብህ፣ አንተ ማለት ያለብህ መናገር ያለብህ አንተ የሚስት እንደዛ መሆን ከነ ልጇ ከቤት መውጣቷ የት እንዳለች ምን አይነት ቦታ ምግብ ያስፈልጋታል፣ ክትትል ያስፈልጋታል፣ ቼክአፕ አለ፣ ሐኪም ቤት መሄድ አለ። እነዚህ ነገሮች ሁሉ ካንተ ጋር ነው ሲሆን ካንተ ጋር ነው መሆኑ እኮ ያለበት እንዴ። ያራኔ እንጃ ከምታወራው ሰው ምናልባት አንዳንድ ሰው ሊገኝ ይችላል። የምታወራው ኦዲየንስም ሆነ ጓደኞቿም ሆነ እኔ ማላቃቸው እና ቢያንስ እሷ የምታቃቸው እቺ ልጅ እኮ ዘመን ወገን ምንም ቤተሰብ የሌላት አስመሰላችሁት።
ለምንድነው እኛ እሷን ደውለን ምናጥናናው ምናወራው እንዴ? ይሄን ያክል እሷን የሚያጥናናና እሷን የሚያወራ ሰው ልመና የመጣህበት ምክንያት አልገባኝም። አንተ አለ አይደል እንዴ? ወንድም እህቶች አሏት አይደል እንዴ? እሷ እናት አባት አላት አይደል እንዴ? ቤተሰብ ይሄን እያየ እንደዚህ ዝም ይላል እንዴት? ምንም አያደርግም። እውነትም ከሆነ የተፈጠረው ነገር እነሱ እንደዚህ እውነትም በእነሱ መካከል የተፈጠረው ነገር ትክክል ቢሆን ኖሮ እውነትም በእነሱ መካከል የተፈጠረው ነገር ትክክል ከሆነ በአብርሽና በሩታ መካከል የተፈጠረው ነገር እውነት ከሆነ እንዴት ቤተሰብ ዝም ይላል? አሁን እኔ እንድጠራጠር እያደረጋችሁ ነው። የማይሆን ነገር እንድናገር እየገፋፋችሁ ነው። ውሸት እየመሰለኝ እንዴት ዝም ይላል? እናትና አባቷ ልጃቸው እንደዚህ እንደሆነች ምንድነው አልወለዷትም እንዴ? ባይወልዷት ሲጀመር ምን መወለድ ቋንቋ ነው? ምንም አዲስ ነገር የለም። የእነሱ ቤተሰብ ከሆነች እንደዚህ ሰው በሚያስፈልግበት ሰዓት እሱ ተነስቶ አባትና እናቱ ጋር እንደሄደው ሁሉ እሷ ለምንድነው እናትና አባቷ ጋር መሄዱት? እነሱ ለምንድነው ነው የማይውላት? እንዴትስ ቤተሰብ ዝም ይላል? እንደዚህ እየሆነች እቺ ልጅ ያለችበት ሁኔታ እኮ ይሄ ነገር ባለችበት ሁኔታ ላይ አሁን እሷ የሁሉ ነገር ተፈጥሮባት ህይወቷ አደጋ ውስጥ ገብቶ ምናምን ነገር እንዴት ነው እንደዚህ ልጅቷ ሰላም ልትሆን የምችለው? ነገ ማይሆን ነገር ተፈጥሮ ማይሆን ነገር ከማለት ከመጸጸት ዛሬ ላይ ልጅቷን ወደ ቤተሰቦቿ መልሷት። መታችሁ እዚህ ጋር አታስመስሉ። አሁን ልጅቷ እንደ አብርሃም አይደለችም፣ ገገማ አይደለችም። የምትሉትን ትሰማለች። እናንተ የምታደርጉት አንዳችም ነገር ለሷ የሚረባ ምንም ነገር ስለማታደርጉ ነው ማሰማችሁ በእናንተ ተስፋ የቆረጠችው። መታችሁ የምታወሩት ነገር ሁሉ አብርሃም አንድ ድል ስጪው እንደዚህ ሁኑ ስለምትሉ ነው እናንተንም ማግኘት ያቆመችው፣ ለአንተም መደወል ያቆመችው። እና እናንተን ከሰማቻችሁ ቢያንስ እናንተ እንድመክሯት ነው። ምግብ እየበላች አይደለም እቺ ልጅ፣ ራሷን እየጎዳች ነው። ራሷን ስትጎዳ ደግሞ ያው ታውቃላችሁ እቺ ልጅ እርጉዝ ነች እና እንድትጎዳ ሌላ ነገር እንድፈጠር አልፈልግም። ውስጧ ላይ ሌላ ነገር እንዲፈጠር አልፈልግም። እና ቢያንስ ይህንን ነገር ሰምታችሁ ይህንን ቪዲዮ እኛ እኮ ምንድነው ከሩታ ጎን የቆምንበት ምክንያት እሷን እያበረታታን አይዞሽ እያልን አብርሽን እየተቆጣንና እየተጫነን ያለንበት ምክንያት እኮ አንቺ ጠንካራ ነሽ ብለን ስላሰብን ነው። እውነትም እሱ የሚለውን ነገር እያደረሽ ከሆነ ትክክል አይደለም። የኛንም ልፋት ገደል ከተትሽው። ምግብ አለመብላት፣ ራስን አለመንከባከብ፣ ራስን መጣል፣ በራስ ላይ ተስፋ መቁረጥ፣ ለምን በእንደዛው መንገድ በእንደዛው ኢነርጂሽ ነው እንጂ መቀጠል ያለብሽ። ለአንድ ራስሽ እንደማታንሽ ነው እንጂ ማሳየት ያለብሽ። ጠላት ሐሳቡ ደስ እንዲለው ከጀርባ ይሄንን ነገር የሚፈልጉ ሰዎች እንዲሳካላቸው ለምን ትፈቅጃለሽ? እየሄድሽበት ያለው መንገድ እኮ አሪፍ ነበረ። እኛም ያ ነገር እውነት መስሎን ከትክክለኛ ኢነርጂሽ መስሎን እኮ ነው እንጂ እንደዛ እየነበረው የውሸት ውስጥሽ እያዘነና እየቆሰለ እያስመሰልሽ ከሆነ እኛ ጋር መጥተሽ አግባብ አይደለም። ያ አንቺን ነው የሚጎዳው። እንደዛ ማድረግ የለብሽም በምንም ተአምር። ከማንም ሰው ጋር ማንም ሰው ሊጣላ ይችላል። ለዛውም አንቺ ተበድለሽ አንቺ ላይ የማይሆን ነገር ተሰርቶብሽ ያዘንሽው አንቺ ሆነሽ እንደገና ራስሽን የምትጎጅበት ምንም አይነት ምክንያት የለም። ለምንድነው ምግብ ማበይ? ምን አገናኘው? እሱ ትክክል አይደለም። አሁን ከአብርሃም በላይ የሚያስጨንቅሽ እኮ ልጅ አለ በውስጥሽ። ያንቺ አለመብላት፣ ያንቺ በየቀኑ መጨናነቅና ያንቺ እንቅልፍ ማጣት ልጅሽ ነው የሚጎዳው። አዎ በዚህ ሰዓት ላይ አንቺን በጣም ነው የሚጎዳሽ። እሱን በደንብ አድርገን እንረዳሻለን። በዚህ ሰዓት ላይ የልጅሽ አባት ከጎንሽ ቢሆን መልካም ነው። ድንገት አይደለም ያርገዘሽ የወለድሽው። አምነሽበትና አባት አለው ባል አለኝ ብለሽ በመሰረሽው ትዳር ውስጥ ነው ልጅን የወለድሽው። በዚህ ሰዓት ግዴታው ነው እሱ ካንቺ ጎን የመቆም። ግን ደግሞ እሱ ይሄንን ማስተዋል አልቻለም። አይደለም የሰራውን ጥፋቶች ያልሰራቸውን ጥፋቶች አምኖ በዚህ ሰዓት ካንቺ ጋር ሆኖ ነገሩን ጊዜ እንዲፈታው አድርጎ በዚህ ሰዓት ለሚያስፈልግሽ ነገር ከጎንሽ መሆን በሚጠበቅበት ሰዓት ላይ እሱ ሄዶ እርጉዝ እኮ የሚመስለው እሱ ነው። የምሬን ነው። ነፍሰ ጡር የሚመስለው እሱ ነው። አወራሩ እንዳለ እንደዛ ነው የሚመስለው። አንቺ ማለት የነበረብሽንና አንቺ መሆን የነበረብሽን ነገር ሁሉ የሚያወራው እሱ ነው። ወደ ቤተሰብ ሄዶ ረፍት ማድረግ የነበረብሽ አንቺ የሚመጣው እሱ ጥሎሽ። ለዛው ምን አስችሎትና በምን አይነት አንጀቱ እንደዚህ አይነት ነገር እንዳሰበ አላውቅም። ይሄ የሚያሳየው ጨካኝ ምንም አይደለም። ይሄ የሚያሳየው ልጅነቱን ነው። ይሄንን የሚረዳበት ዕውቀት ውስጡ የለም። ይሄንን የሚቋቋምበት ወይም ይሄንን ኃላፊነት የሚመራበት ዕውቀት ውስጡ የለም። ያለበት ልጅነት ስለሆነ ነው። አየሽ ወንድ ልጅ በዚህ እድሜው ለዛውም አግብቶና የልጅ አባት ሊሆን በሚጠባበቅበት ሰዓት ላይ ወደ አባቱ ጋር መጥቶ የሚያለቃቅስ ከሆነ ይሄ ገና ወንድ አልሆነም። ገና ይሄ ቦይ ነው። ገና ይሄ ልጅ ነው። ወጣት የሚባለው ነገር ላይ ራሱ አልደረሰም። እንዴ ሰው ከሚያየውና ከሚሰማው ነገር እንኳን እኮ ይማራል። እንዴት አድርጎ ህይወትን ማስተካከል እንዳለበት እኮ ይረዳል። ሳትነግሪኝ ለምንድን ነው እንደዚህ የምታደርጊው? ቢያንስ እኔ እንደ ወንድም እኮ ብታየኝ ሩታ የቀድመሽ ትደውይልኝ ነበር። እንዴት ነው እኮ ይሄን አልማኒ አንቺ ላይ መጥፎ ነገር አድርገሽ የበሬ ነው እቺ ልጅ ከውጋ አርፍ ያለው እንደዚህ ሆኛለሁ ምናምን ያለችው ነገር ኖ ብቸኝነቱ በዚህ ሰዓት ከጎኗ ማንም ሰው ስለሌለ ነው እንደዚህ እየሆነች ያለች። አብርሃም በህይወት የሚጸጽትህን ነገር አታርግ። የምሬን ነው ማለት በህይወት የሚጸጽትህን ነገር አታድርግ። ምን አይነት ጭንቅላት እንዳያስቅ አይዶን ነው አላቅም። እኔ ብትመለስና ብትስተካከል ይሻላል። ወይ ቁርጡን ንገራት በቃ ልጅቷን አጉል እሷ እንድትመለስ ያለሷ መኖር እንደማትችል ምናምን ነገር ህይወት እንደደበረ ብሶት ውስጥ እንዳለ አይነት ድራማ ትስራ። አይደለህም አንተ
አይደለም አንተ ምንም ውስጥ አይደለም የምሬን ነው ማለት ምንም ይሆንኩ ምንም የተጎዳው ነገር እስኪ ንገረኝ በዚህ ምክንያት ነው እንደዚህ ሆንኩት በለኝ እሷ ስለሄደች እንጂ ስታለቅስና እንደዛ ስትሆን ምንም ያልመሰለ ሰውዬ ቤቱን ጥላ ስትሄድ እንደዛ አይነት ስሜት ከየት መጣ ወፍ ምንም አልሆንክም ብራዘር እና ኪሎሽ ቀንሷል ያሉ እንጂ ሌላ ኖርማል ነው እኮ ችግር የለውም አቤት እንደዛ አይመስልም ብታይ በእግዚአብሔር ራስሽን እየጎዳሽ ነው የሚመስለው በእግዚአብሔር በቃ ማለት እስኪሻለሽ ኖርማል ነው እግዚአብሔርን ተጎድተሻል ከስተሻል በእግዚአብሔር ቆይ የጨጓራ ህመምና ቮሚት ደግሞ አለ ይኖራል አይደል እንደዚህ አይነት ሁኔታ የደላው በርግዝናው ሰዓት ይወፍራል እሷ ጭራሽ እየከሳች ነው ይስሽ ልጅ መከራ ግን ማለት ነው አረ በስማ በገዛቸው በአንድ ሰው ይሁሉ ስቃይ ያያቻለች ለምን እንደዚህ የሆነች እንደሆነ አልገባኝም ለምን እንደዚህ ዋጋ መክፈል እንዳስፈልጋት አይዶን ነው የምሬን ነውምላችሁ ምክንያቱም በህይወቷ ውስጥ እሱም ብላ ያበላሻቻቸው በጣም ብዙ ነገሮች ስላሉ አሁን ላይ ደግሞ እነዛን ነገር ማስተካከልና ጥላቻቸው በመጣቻቸው ሰዎች ፊት እንደበፊቱ ፊት ለፊታቸው የመቆም ወይም እንትን ማለት አቅሙ ስለሌላት ለዛም ይመስለኛል ብቸኝነትን መርጣ ወደ ትውልድ ሀገሯ እንኳን መሄድ ያስጠላት 100% በሰው ላይ እምነት አይኖራችሁ ገፍታችሁ የመጣችሁትን ህይወት ሊክሳችሁ የሚችል ሰው ማግኘት በጣም ከባድ ነው እኛ የሰው ልጆች ከባድ ፍጥረት ነን ባልተገመትን ሰዓት ማንጠበቅ አይነት ሰው ሆነን ልንገኝ ስለምንችል ለአንድ ሰው የምትከፍሉትን ዋጋ በደንብ አድርጋችሁ ማወቅ አለባችሁ ከዛ ሰው ጋር ተማምናችሁ የምትገቡበትን ህይወት ነገ የሆነ ነገር ሊፈጠር እንደሚችል ማመን አለባችሁ እዚህ ጋር የመላእክት ህይወት አይደለም ልትኖር የገባችሁት የምትኖሩት ልክ እንደናንተ ጥፋት የሚያጠፋ የሚበሳጭ ምን የሚል ሰው ነው ብዙ አይነት በእጅሽ እስኪያስገባሽ ወይም በእጅሽ እስኪያስገባሽ ወይም በእጁ እስክታስገቢው ድረስ ብዙ አይነት የምርጫ ቅስቀሳ ቃላቶችን ሊጠቀም ይችላል ያ ሰው ያ እነዛ ንግግሮች ግን ህይወት አይደሉም እነዛ ንግግሮች አንቺን ለማስደሰት አንቺን የሆነ ነገር ለማድረግ ምናምን የምንጠቀማቸው ቃላቶች ናቸው ያ የቤት ኪራይ አይከፍልም ያ ላንቺ ደስታ ላንቺ ሰላም አይሰጥሽም አንዳንድ ቃላቶች እንደውም ከትዳር በኋላ ሁሉ አይቀጥሉም ትዳር ኃላፊነት የምንወጣበት ብዙ ነገሮቻችንን ትተን እኛ ከሚባል ነገር ወጥተን ለኛ ወደሚባል ህይወት ሁለት ሆነን አንድ ሆነን የምንኖርበት ተቋም እስከሆነ ድረስ ይሄንን ነገር አምነንና ተገንዝበን ነው መግባት ያለብን ብዙ ነገር ጥለን ለዛ ሰው ዋጋ ከፍለን ዛሬ ላይ እንደዛ አይነት ነገር ሲፈጠርብን ጥለናቸውና ገፍተናቸው የመጣነው ሰዎች ምክራቸውን አንሰማም ያልናቸው ሰዎች ቤተሰብም ሊሆን ይችላል ምናምን አሁን ላይ ምን ነው ብሎ ማሽማጠጫ ስለሚያደርጉን በቃ ሸም ይዘናል ወደዛ ነገር መመለስ እሱ ደረቱን ነፍቶ ወደ ሀገሩ ወደ ቤተሰቦቹ እንደፈለገ ይመላለሳል እሱ አይው እስካሁን ድረስ ከሱ ጋር የሆነ ነገር በተፈጠረ ጉዳይ ባይተዋል ብቸኛ መታመም ማልቀስ ተስፋ መቁረጥ ምናምን ይሄንን እንኳን ለምን እሱ መገንዘብ አቃተው ይሄን እንዴት ማወቅ አቃተው ለሱ ብዙ ነገር አርጋ በጣም ብዙ ሰዎችን ቤተሰቧን ጭምር ገፍታ እሱን አስበልጣና መርጣ እንደመጣች ለምን ማወቅ አቃተው በትክክለኛ መንገድ አይደለም አይደል ህይወት የጀመሩት በራሳቸው በፈቀዱበት መንገድ ነው አይደል ወደዚህ ህይወት ውስጥ የገቡት ስለዚህ ይሄንን ያደረገችልህን ሴት ለምን እንደዚህ እስክትሆን ድረስ ለልጅቷ መጨነቅ እንዳቃታ አላቅም በነገራችን ላይ ኮሜንት ላይ ይወዳታል ምን ሆኖ እንደሆነ እኮ ነው እንጃ ምናምን አዎ ሊወዳት ይችላል ጠልቷት አይደለም መቼም የሁሉ ጊዜ አብሯት ይኖረው መውደዳችን ግን ትክክለኛው መውደዳችን የሆነ ጊዜ አለ የሚገለጥበት ልክ እንደዚህ አይነት ጊዜ ላይ ልክ በድካማችን ጊዜ ላይ ልክ ሰው በሚያስፈልገን በመንጋጭበት ጊዜ ላይ ያ መውደዳችን በተግባር መታየት ይጀምራል ሁሉ ጊዜ በተግባር ላናታይ እንችላለን እኮ ሁሉ ጊዜ በቃል ብቻ ልንገልጽ እንችላለን መውደዳችን ግን ተግባር የሚፈልግበት ሰዓት ላይ ማንገኝ ከሆነ እስከዛሬ ድረስ እናወራው የነበረው መውደድ ካንገት በላይ ያንደበት እንጂ የተግባር አይደለም ማለት ነው አሁን እንደዚህ ሆና ሳያት ምን ሊሰማት ይችላል የሚለው ነገር ነው አሁን እስኪ ምንድነው የሚለው አሁን ጉዱን ደግሞ ምን ነው የዛኔ ነው አይደለም ሰው እንደዚህ እስኪሆን ድረስ ምን ትሆኚ ከዚህ በላይ ምንድነው እንዴ ይሄ ያጋጥማል አስባችሁታል በእናንተ የተነሳ እናንተ ባጠፋችሁትና እናንተ ማስተካከል በምትችሉት ጉዳይ ያ ሰው ተስፋ ቆርጦ ምግብ እስካለ መብላትና እንደዛ አይነት ጭንቀት ውስጥ ገብቶ ግሉኮስ ተተክሎለት ሲተኛ ለዛውን በመታፈቅሩትና በመትወዱት ሰው እንደዛ አይነት ነገር ሲደርስባችሁ ለዛውን ባረገሽለት ወንድ እንደዛ አይነት ነገር ሲደርስብሽ ምን አይነት ስሜት ውስጥ ልትሆን እንደምትችል በሷ ጫማ ውስጥ ሆናችሁ እናንተን ከታችሁ ለመረዳት ሞክሩ እስኪ አሁን እንደምታስቡት አይደለም አንተ ታጋግላለ ምናምን ነገር ዋሽታ አታስተርቅም እንዴ ለምን እኔ ባልየው የሚዋሻው አይበቃኝም እንዴ ደግሞ ምን ቤት ነኝ እኔ ዋሽቼ እነሱን ለማስተረቅ ሞክረው እንዴ ልጅቷ ላይ የባሰ ቁስል ሆነባት እንዴ የተገለጠ እነሱ ወደ ቪዲዮ ባመጡትን ነገር ሸፋፍኝ እንዴት አድርጌ ምትዋሽቱ እኮ ወደ ሚዲያ ያልወጣ ሰው ማህበረሰቡ ያላወቀው ጎረቤት ያልሰማውን ነገር እዛው ምናምን አርጋችሁ ታስተርቃላችሁ ሲሆን ቀለል ያለ ነገር ምናምን ሲሆን ራሳቸው ጥላቸውን ሚዲያ ላይ ችግራቸውን ሚዲያ ላይ ይዘውት መጡ እኛ ስንናገር ደግሞ የሚባባትና የሚግል ነገር የለም እነሱ ይዘው ሲመጡ ያልተባባሰና እነሱ ይዘው ሲመጡ ላልተጨነቁት ጉዳይ እኛ ምን እንጨነቅበትና ዋሽተን እናስተርቅበት ምንም ምክንያት የለም ምኑን እንዋሽ
እንዴ ልጅቷ እኮ የሰለቻት ውሸት ነው የታየና የተገለጠውን ነገር ባሏ እየካደ እኛ ደግሞ ሌላ ውሸት እንጨምርበት እንዴ ዋሽተው ማስታረቅ ዋሽቶ ታርቆ ህይወት የቀጠለ እስኪ አንድ ሰው አሳዩ ኧረ አትቀልዱ ማናችንም አናስፈልግሽም አቤላም ይሁን ኤፍሬምም ማንንም ሰው ያስፈልግሽ የሚያስፈልግሽ አንድ ሰው ነው አብርሽ ብቻ ነው ማናችንም ያንቺን ህይወት ልንሞላ አንችልም በቃ እሺ በይው ቢያንስ አሁን እሺ በይውና ቡታጀራ ልውሰድሽ በቃ አብርሽ ጋር ያለውን ነገር አንቺ ጨርሽ ብልህ ሴት ነሽ በእግዚአብሔር ያለው ነገር ይኸውላችሁ የእሷ መሄድ ችግር የለብኝም እኔ ምንድነው መሰላችሁ ቅር የሚለኝ እኔ ምን አይነት ስሜት ነው የሚኖረው እሷ ስትመጣ መታ አሁን እሷ ስትለምነው በቃ ምናምን ነገር እሺ እንታረቅ በቃ እሺ ተው ሁሉንም ነገር በቃ እንደገና ና ወደ ቤት ተመለስ በለው ግራ የተጋባ ነገር ነው በነገራችን ላይ ያየን ያለ ነው እሱ ማን ስለሆነ ራሱን እንዴት እንደሚያስብ አይዶን ነው እቺ ልጅ ያለሱ እስትንፋሷ እንደማይቀጥል ነው የሚያስበው ምንድነው እንደዚህ እንዲተማመንበት ያደረገው ነገር ምንም ሊገባኝ አልቻለም እቺ ልጅን የሆነማ ነጥብ ያስጣላት ነገር አለ የምሬን ነው ምላችሁ ገፍታ እንዳትሄድ ብዙ ነገሮችን እንዳታደርግ የሆነ ያደረጋት ነገር አለ ከመጀመሪያውም ወደ ዩቲዩብ ሲመጡ እሷን አፍቃሪ እሷን ወዳጅ እሱን ተለማማጭ ምናምን አድርጎ አይደል ያመጣት አስቡት ከዛ በኋላ ደግሞ እንዴት አይነት ህይወት እንዲኖራቸው እንደሚችል ሳሉት እኔ ምንም ሚዲያ ላይ ያለ ፍቅር ምናን አላዝንም በረበስማም ምንም አላዝንም የምሬን ነው አብዛኛው ውሸትና የሆነ ድራማ ስክሪፕት ስለሆነ ማለት ነው ማንንም እንደዚህ መሬት ላይ አይኖርም የምሬን ነው ምላችሁ በየቀኑ ይሄን ላይፍ ተጨንቀው ምናምን አረበስማም እዴ አንተ ጥፋት እንደሌለብህ ይኸውልህ እንዴት ማወቅ እንደምትችል ታውቃለህ አግኝቼዋለሁ ተነጋግረን ተደዋውለን ከአንድም ሁለት ጊዜ ተገናኝተን አውርተን የቋጨነው ጉዳይ ነው እንዴ አንተ ቆይ የተፈጠረው ነገር በሙሉ ረስተነው እንዴ ዛሬ እንደገና ወደ ኋላ ተመለሽ ብለህ ልትወቅሰኝ የምትሞክረው ምን ሆነ ነው እኔ ስንት ነገር እንዳሳለፍኩኝ ጠፍቶኝ ነው አሁን እኮ በሰላም ነው ያለሁት አይደል በቃ ምግብ መብላት ስላልቻልኩኝ አመመኝ አለቀ ከዛ ውጪ የተፈጠረ መጥፎ ነገር የለም ድጋሚ ለመታመም ድጋሚ ለአራዊኝ ተው በእግዚአብሔር እንዴ ረፉ እንጂ አቤል ከዚህ በኋላ እንደውም አንድሬ እሷን የምትለምኑትንና እሷን እንደዚህ የምትጠይቁበትን ኃይል ለምንድነው ለአብርሽ የማትጠቀሙት ለምንድነው ቁጭ አድርጋችሁ የምርም ጓደኞቹ ኮናችሁ አባትየው ባለበት እናት አባቱ ዘመዶቹ ባሉበት ቁጭ አድርጋችሁ የሱ ችግር ይሄ ነው ብላችሁ ይሄን በማድረጉ እንደገና ደግሞ እሷ ስትነግረው ያደረገውን ነገር ባለማመኑ ነው ይሄ ሁሉ ነገር የተፈጠረው ልጁ ይቅርታ ይላል እንጂ ለምን ይቅርታ እንደሚጠይቅ ራሱ አያውቅም ለምንድነው ይቅርታ መትላት ብትሉት አያውቅም ይቅርታ የሚጠይቅበትን ጉዳይ እንኳን አያውቀውም ምክንያቱም ይቅርታ ለመጠየቅ የተነገረውን ስህተት ያጠፋውን ጥፋት የበደላትን በደል እያንዳንዱን ነገር ተናዞ ወይም ተናግሮ ነው አንድ ሰው ይቅርታ የሚጠይቀው አዎ ትክክል ነሽ ይሄን አላስተዋልኩም ነበር እንደዚህ ሁሉ ነገር ተፈጥሮ ነው ምናምን ብሎ አንድ ሰው እንደዛ ብሎ ይቅርታ ይጠይቃል እሱ በቃ ነው ይቅርታ ነው በቃ እንመለስ እንደዚህ የሚባል አይነት ህይወት የለም በነገራችን ላይ ሌላ ጊዜ ሲጣሉ በእንደዛ አይነት ይቅርታ ስለሆነ ሁሉ ጊዜ ተመልሳ ወደ ቤት የምትገባው ከዚህ በፊት ችግራቸው ተፈቶ ሳይሆን በእንደዛ አይነት ይቅርታ ስለነበረ ከሱ ጋር ነገሮችን ሳታስተካክል ተመልሳ አብራ የምትሆነው ያ ነገር ደግሞ ሰው ነህና ይሰለቻል በቃ እስከመች ድረስ አንድ ሰው ከእንደዛ አይነት ሰው ጋር በእንደዛ አይነት ይቅርታ ይቀጥላል ማናችሁ በእንደዛ አይነት ህይወት ውስጥ እንደዚህ እንደሷ ለመቀጠል የምትፈልጉ የማታደርጉትን ነገር ልጅቷን አትጫኗት በነገራችን ላይ ማናችሁም በእንደዛ አይነት ህይወት እሷ የታገሰችውን ያክል እንኳን ታገሳችሁ መኖራችሁ በነገራችን ላይ ይኸውላችሁ ፍቅርም ያልቃል እምነትም ያልቃል ሰው ግን ተስፋ ይቁረጥባችሁ ተስፋ ካለ እምነትም ፍቅርም ይኖራል ምክንያቱም የሰው ልጅ ድጋሚ ለማፍቀርና ድጋሚ ሰውን ለማመን ተስፋ ያስፈልጋል ተስፋ የሌለው ሰው ስለ ፍቅርም አይገባውም ስለ እምነትም አይገባውም ስለ ምንም ነገር አይገባውም ድጋሚ ከዚህ በፊት ይኖርበት የነበረውን አይነት የፍቅር ህይወት ድጋሚ እንደገና ከሌላ ሰው ጋር እንኳን ለመጀመር አንድ ሰው ተስፋ ያስፈልጋል ከውስጡ ጠፍቶ የነበረውን ፍቅር ከውስጡ ጠፍቶ የነበረውን እምነት ድጋሚ ሊለውክስ የሚችለው ከተስፋ ሻማ ላይ ነው ሰው በውስጡ ተስፋ ከቆረጠ ለምንም ነገር ግድ የለውም እንደዚህ የምትለኝ ከሆነ ዳግመኛ ደውልልኝ ዳግመኛ ወደ እኔ እንዳመጣሽ ነው የሆነ ነገር ማለት ያሳልፍኩት ነገር እያወቅህ እንደገና ወደ ኋላ ተመለሽ እንደገና የማደርገው አሁን ካለሽበት ነገር እኮ ይስተካከላል ብዬ ስለማስብ ነው ሩታዬ እስኪ ራስሽን ይዩ በእግዚአብሔር እንደገና ለቃለው ታገኝሽ ካልከኝ በቃ እንዳመጣ ደውልልኝ በስህተት ይቅርታ ስላስጨነቅኩሽ ነው የሆነ ነገር ማለት ያሳልፍኩት ነገር እያወቅህ እንደገና ወደ ኋላ ተመለሽ እንደገና የማደርገው አሁን ካለሽበት ነገር እኮ ይስተካከላል ብዬ ስለማስብ ነው ሩታዬ አሁን እነሱ ለምንድን ነው በቃ ለቤተሰብ ይሄንን ጉዳይ ማያሳውቁት ልጅቷ አደጋ ውስጥ ነው ያለችው እየታመመች ነው ሀዘን ውስጥ ናት ሰው ያስፈልጋታል ብላችሁ ለእናቷ ወይ ለእህቷ ለአባቷ ለምንድን ነው ማትነግሩት ልጅቷ ምንድነው ቤተሰብ የላትም እንጉዳይ አይደለችም መቼም ሜዳ ላይ በቀለችው አባትና እናት አላት አይደለ ለምንድን ነው ማትነግሩት
ለምንድነው ደውላችሁ ኑና ልጃችሁን ከጎኗ ሁኑላት ሰው ያስፈልጋታል በዚህ ሰዓት ላይ ከገዛ ባሏ ጋር የማይሆን ነገር ተፈጥሯል ብላችሁ ለምንድነው ማትናገሩት? ራሳችሁን እናንተ እንደምንድነው የምታዩት? እስካሁን ድረስ አንዳችሁ መፍትሄ ፈልጋችሁ አታውቁም። አንዳችሁ መፍትሄ አምጥታችሁ አታውቁም። አቤላ ምንም አይነት መፍትሄ አላመጣ። በሷ መንገድና በሷ ትዕዛዝ እየተመራ እንጂ እነዚህ ልጆች እንደዚህ ከቀጠሉ ምን ሊፈጠር እንደሚችል ማስተዋል ነበረብህ። ዝም ብለህ እንደ በግ እሷ ያለችህን ሁሉ ማድረግ አልነበረብህም። ምክንያቱም አንድ ሰው በእንደዚህ አይነት ስሜት ውስጥ ከሆነ እሱ የሚፈልገውን ነገር ብቻ በራሱ መንገድ ነገሩን ለማስተካከል ስለሚሄድ ሊፈጠር የሚችለውን ነገር መመልከት አይችልም። ሩታ አስተካክላለች ያለችው ጉዳይ አስተካክላለሁ ያለችው ህይወት እንደገና መልሶ ራሷን ይጎዳት። አብራሃት መሆኗና ከጎኗ መሆኗ ሊመጣባት ያለውን ችግር የማትመለከትላት ከሆነ በዛ ሰዓት ላይ ዝም ብለሽ የሚዞ ነው አብራሃት ይሆንከው ማለት ነው። ትክክለኛ ጓደኝነት ወይም ደግሞ ትክክለኛ ጓደኝነት የዛን ሰው ስሜት አብሮ መጋራትና የዛን ሰው ስሜት መረዳት ከዛም በኋላ ያንን ሰው ፕሮቴክት ማድረግ ነው። ምክንያቱም እሷ ሐዘን ውስጥ ናት፣ ልቧ ተሰብሯል፣ አዝናለች ምናምን። ለዛ በደንብ አድርገህ ፕሮቴክት ነው ማድረግ ያለባችሁ። በሁላችሁም ተስፋ ቆርጣ እንጂ እሷ ማንም ዘመድ ጋር ማንም ቤተሰብ ጋር ይሄና ለሷ የሚጨነቅ ሰው ያለበት ሀገር ላይ አይደለም ያለችው። እኔ ራሱ አልነገረችኝ መጀመሪያ ስትመጣ እኮ ይሄ ነገር እኮ በጣም እኮ ወደ ማን ነገር እያመራ እኮ ነው። ከማን ጋር እንደመጣች ራሱ አላውቅም። ማለት ሰው አለ ትላለች፣ ከማን ጋር እንደመጣች ሁሉ አላውቅም። ምን እንደማደርግ ግራ በጣም ሲጨንቀኝና እንትን መደውልም ሰው ጋር ሩታ በጣም የሚገራርም ኳሊቲ ያላት ጠንካራ ናት። የምታደርገውን ነገሮች ሁሉ ታውቃለች። በአሁን ሰዓት ላይ እል ውስጥ ስላለች የምሬን ነው የምላችሁ በጣም እል ውስጥ ናት አሁን ያለችውና ለዛ ነገሮችን በራሷ ለመጋፈጥና ጥንካሬዋን ለማሳየት እየሄደችበት ያለው መንገድ አዝናና ተከፍታ ስለሆነ ይባስ በቃ አፕታይቷን ይዘጋዋል፣ ሆድ ይብሳታል። በዚህ ሰዓት የገዛ ባሏ አብሯት ከጎኗ የለም። እናት አባት በቃ የኔ ቅርብ የምትለው ስሜቷ ሊረዳላት የሚችል ከጎኗ ሆኖ ነገሮችን አብሯት ሊጋፈጥ የሚችል ሰው አብሯት ስላሌለ በቃ ያን ጥንካሬዋ መቀጠል አልቻለም። ይሄ ማናችን ወንድም እንሁን ሴት እንሁን በህይወታችን ውስጥ የሚያጋጥመን ጉዳይ ነው። ማንም ጋር ሆነ አይደለም፣ ማንም ይዟት መጥቶ አይደለም። በዚህ ሰዓት ላይ ግን ይሄንን ለመረዳት እኔ እንጃ የሩታ ዘመድ ወይ የሩታ ባል ወይ የሩታ የሆነ ጓደኛ መሆን አይጠበቅብንም። እኛ እንኳን በምናየው ቪዲዮ የተሰማንን ያክል ተሰምቶት አብሯት ሊሆን የሚገባ ሰው ነበረ፣ ግን አልሆነም። ያ ሰው አይ ዶንት ኖ ይሄንን ቪዲዮ ሲያይ ምን ሊሰማው እንደሚችል እኔ እንጃ። የምሬን ነው። ቤተሰቦቹም ቢሆኑ የሱ አባት እናቱም ቢሆኑ ይሄንን ሳይው ምን ሊሰማቸው እንደሚችል አላውቅም። እኔ ትናንትና እንደውም ጋሽዬ ሂድ ከዚህ ብሎ ነው ማባረር ያለባቸው። ምንድነው አሁን የሚሰማቸው? እነሱ የገዛ ልጃቸው እነሱ ቤት ነው ያለው። መቼም ሁለቱም የአንድ ሀገር ልጆች ናቸው። የዛኛው የሩታ ቤተሰቦች ደግሞ ልጃቸውን እዛ ጥሎ ነው የመጣው። ምንድነው ሊሰማቸው የሚችለው? ማፋታት፣ ማለያየት ምናምን አይችሉም፣ መነጠል አይችሉም። ወዳና ፈቅዳ የገባችበት ህይወት እስከሆነ ድረስ ግን ምን አይነት ነገር ነው ሊሰማቸው የሚችለው ነው? የነሱ ዝምታ እስከመች ድረስ ነው? መቼም የሚለቀቁትን ቪዲዮዎች ያዩታል አይደለ? ለምንም የሆነ ነገር ማድረግ እንዳቃታቸው አላውቅም። መርጣ የገባችበት ህይወት ነውና ስራዋ ያውጣት መቼም አይባልም አይደለ? ነገ የሆነ ነገር ሲሆን አዛኝ መስሎ የዛ ሰው ቤተሰብ የዛ ሰው ተጨናቂ ለዛ ሰው ተጨናቂና ሐሳቢ መስሎ ከመቅረብ ዛሬ ላይ ሰው በሚያስፈልገበት ሰዓት ላይ የተፈጠሩትን ያኔ ወይ አድርጋ ያሳዘነቻቸው ነገር ምናምን ካለ እሱን ወደ ጎን ትተን አሁን ግን ሰው በሚያስፈልግበት ሰዓት ላይ ስለሆነች ልጅቷ ከጎኗ መሆኑ የተሻለ ነገር ነው። ያ ነው ትክክለኛ ቤተሰብ የሚያስብለው። ቤተሰብ በደል የሚቆጥር ማንነት አይደለም። ቤተሰብ የልጅን ጥፋት የልጅን የሆነ ተግባር ቆጥሮ አይደለም ለልጁ የሚደርሰው። ስለዚህ ያጠፋችሁም ነገር ያሳዘነችውም ነገር ካለ እሱን ወደ ጎን አድርገው እሱ ወደፊት ይፈታል። አሁን ላይ ግን ልጅቷ ሰው ስለሚያስፈልጋት አሁን ላይ ለልጅቷ መድረስ አለባቸው። ማንም ልጁን አባትና እናቱን አስደስቶ አይደለም የኖረው። ሁላችንም እናትና አባቶቻችን አስደስተን እናውቃለን፣ አሳዝነን እናውቃለን፣ አስለቅሰንም እናውቃለን። በእኛም ተስፋ እስኪቆርጡ ድረስ አበሳጭተናቸውም እናውቃለን። ግን ልጅነታችንን ሊፍቁት አይችሉም። ምክንያቱም በቃ ስጋ ነው፣ ምንም ማድረግ አንችልም። ደግሞ ልጅ ረበለው ልጅማ ከባድ ነው። ለዚህ በአሁን ሰዓት እኔ ለሩታ ቤተሰብ መናገር የምፈልገው ልጆቻችሁ ታስፈልጋችኋለች። ለልጆቻችሁ ድረሱላት። የምሬ ነው፣ ለልጃችሁ ድረሱላት። የማይሆን ህይወት ውስጥ ገብታ ምናምን ሊሆን ይችላል። እሱ አይ ዶንት ኬር፣ እሱ እሷን ነው የሚመለከተው። እናንተ የሚመለከታችሁ 9 ወር ሙሉ በሆድሽ ይዘሽ የወለድሻት ልጅሽ እስከሆነች ድረስ እሱ ነው የሚመለከትሽ። ገና ወጣት ናት እቺ ልጅ፣ ገና ብዙ ነገር ይጠበቅባታል። ልጅም ይዛለች፣ የልጅ ልጅም ገና ታሳያቸዋለች። ስለዚህ አሁን ሩታ እንደ ድሮ አይደለችም። ያቺኛዋ ሩታ የምትንቀጨቀጨው የምትቾክለው ምናምን ሩታ አይደለችም። ሩታ ህይወት በጣም ብዙ ነገር አስተምሯት የምትገርም ሴት ሆናለች። ይበልጥ እንደውም በሩታ ልትጠቀሙ የምትችሉት አሁን ሩታ ባለችበት ማንነት ከናንተ ከጎኗ ስትሆኑላት ነው። ስለዚህ ሳይረፍድ ድረሱላት። ሳይረፍድ ከልጃችሁ ጎን ቁሙ። ዘመድ እንዳላት ወገን እንዳላት በደንብ አድርጋችሁ አሳዩ። ምንም ቢፈጠር በሩታ ህይወት ላይ አንዳች ነገር ሊጨምር ሊቀንስ እንደማይችል አሳዩት። በምንም አይነት ሁኔታ ውስጥ ብትሆን ልጃችሁ ልጅ እንደሆነች
በኩራት ማሳየት አለባችሁ። ፍቃችሁ ልጥሉት የማትችሉት ልጅነት እንዳላት በደንብ አድርጋችሁ ማሳየት አለባችሁ። በጣም ብዙ ሰው እየተነሳ እሷ ላይ እንደዛ የሚሆንበት አንዱ ምክንያት ለሷ እስከዛሬ ድረስ ሲሟገትና ሲቆምላት ሲጨውላት ሲጣላላት የነበረ ወንድምም እህት ስላልነበረ አንዳንድ ጊዜ እንደዛ አይነት ሰዎች ጫና ውስጥ ይገባሉ። ስለዚህ ሳይረፍድ ሳይውል ሳያድር ልጃችሁን ድረሱላት። ጀመር ማለት ነው። የዚህ ሁሉ ተጠያቂ ልጅ የሆነ ነገር ብትሆን ምን በዚህ ሰዓት ጥቷት ምንድን አኗራ ምንም አያውቅም ይሆን ሰው ያስፈልጋታል። በዚህ ሰዓት ብቸኛ ነች። ጥሏት ሄዷል ስትል የምታውቀው ነገር አለ? እሷ አለኝ ምናምን ትቷል ታደላ ቡታጀራ ሄደው እሷ አይሆንም ምናምን አለችው። ብዙ ጊዜ መታገል ሲያቅተው በቃ ትቷት ሄደ። እኔም በጣም ነው የምላችሁ ምን እንደሆነ አላውቅም። እሱ ራሱ ይሄ ያልሆነ ባህሪ ነው እያሳየ ያለው። ፊት ለፍቅር ሲል ብዙ መስዋዕትና ብዙ መታገል እንዳለበት ያውቃል። አሁን ግን እንዴት እንደሆነ አላውቅም። ግራ ገብቶኛል። ታውቃለህ የምሬን ነው የምላችሁ። ይሄን ልጅ በሆነ ቻሌንጅ ጀምረን ስርዓት ማስያዝ አለብን። የምሬን ነው። አብሬሽ ጨካኝ ነህ እያላችሁ በኮሜንት ማስጨነቅ አለባችሁ። የምሬን ነው የምላችሁ። ኮሜንታችሁ እንዳለ አብሬሽ ጨካኝ ነህ ብላችሁ ነው መጻፍ ያለባችሁ። ቻሌንጅ ማድረግ አለብን። ያለ ምክንያት ልጁ እንደዚህ እያደረገ አይደለም። የሆነ አይነት ነገር የጀመረው ላይፍ የሆነ ብቻ ሊያደርገው የፈለገው ወይም ደግሞ ከዚህ ልጅ ጋር መለያየት ፈልጎ ምናምን ካልሆነ በስተቀር እንደዚህ በዚህ ልጅ ላይ ሊጨክን የሚችልበት ምንም አይነት ምክንያት የለም። ቻሌንጅ መጀመር አለብን። አብሬሽ ጨካኝ ነህ ብላችሁ ኮሜንት ላይ መጻፍ አለባችሁ። መክራችሁት ነግራችሁት አልሰማ ብለው የለ አሁን ጨካኝ እንደሆነ በደንብ አድርጋችሁ መናገር አለባችሁ።